ለኒው ቴስታመንት ቴዎሎጂ ይላሉ። ምን ማለት ነው? ያ ማለት ግን ማለት ነው ኤቭሪ ቴዎሎጂ መጽሐፍ ውስጥ ስለሚገኝ አዲስ ኪዳን ነገረ መለኮት የአዲስ ኪዳን ነገረ መለኮት ራሱ ምን ይመስላል ቢባል ኤፌሶንን ይመስላል ማለት እንችላለን። እንደ ኤፌሶን አይነት ነው በቃ አዲስ ኪዳን ነገረ መለኮት ብለን ራሱ ማስቀመጥ እንችላለን። ምክንያቱም እያንዳንዱ የአዲስ ኪዳን ቴዎሎጂ እዛ መጽሐፍ ውስጥ ብሪፍሊ ኢንትሮዲውስ ሆኖ ስለምናገኘው ታውቆ ስለምናገኘው ማለት ነው። ይህንን በተደጋጋሚ እያወራን ነበር። አንዳንድ የአዲስ ኪዳን ምሁራን እንደነ ኤፍ ብሩስ ያሉት ሌሎችም የኤፌሶን መልእክትን የመልእክቶች ሁሉ ንግስት ብለው ደግሞ ይጠሩታል። እንደዚህ ብለው የሚጠሩበት ምክንያት ምንድን ነው? ባለፈውም ስንመለከት ነበረ። በጣም በተዋበ ቋንቋ በጣም ድንቅ በሆነ መልኩ ቴዎሎጂን ወይም ደግሞ የአዲስ ኪዳን ነገረ መለኮት በአጭሩ እንደዛ ስለሚያስቀምጥልን በመልእክቶች ውስጥ ሁሌ የምናገኘው በጳውሎስ መልእክቶች ውስጥ ሁሉ በሌሎች መልእክቶች ውስጥ ሁሌ የምናገኘው ያ ነገረ መለኮት በተለይም ፓውሊን ቴዎሎጂ በዛ በኤፌሶን መጽሐፍ ውስጥ በእነዚህ ጥቂት ምዕራፎች ውስጥ በሚደንቅ መልኩ ፕሪሳይስ ሆኖ ስለተቀመጠ ማለት ነው። እንደዚሁም ደግሞ በመንፈሳዊ ሕይወታቸው የደከሙ የዛሉ ሰዎች ወደዚህ መጽሐፍ ቢመጡ ወደዚህ መጽሐፍ መጥተው መጽሐፉን ሲያነቡ መጽሐፉን ሲያጠኑ የሚበረቱበትን ጭምር ነገር በፍጥነት በዛ መጽሐፍ ውስጥ ማግኘት ይችላሉ። በተለይ በሕይወታቸው የደከሙ ሰዎች በክርስትና ሕይወታቸው የደከሙ ሰዎች ያንን መጽሐፍ ለድካማቸው እንደ ፈውስ ሊጠቀሙት የሚችሉት መጽሐፍ ነው ተብሎ ብዙ ይነገርለታል ስንባባል ነበር። የኤፌሶን መልእክት ማለት ነው። ታሪካዊ ዳራውንም ስንመለከት ነበረ። በተለይ በኤፌሶን የተመሰረተችው ቤተክርስቲያን ምን አይነት ተግዳሮት አልፋ እንደተመሰረተች በተደጋጋሚ ስንመለከት ነበር አይደል? ብዙ ጠንቋዮች ያሉባት ኤፌሲያ ግራማታ የተባለን አንድ አስማት አንስቼላችሁ ነበር። የኤፌሶን ደብዳቤዎች ማለት ነው። ኤፌሲያ ግራማታ ማለት ያንን አስሮ ወደ ትግል ቦታ የሚገባ ሰው ሊያሸንፍ ይችላል። ነገር ግን ያንን እንዳሰረ ክንዱ ላይ ያንን እንዳሰረ ከታሰበና ተመርምሮ ከተገኘ በዛ መልኩ ሙሉ በሙሉ ዲስኳሊፋይ ይደረጋል ከጨዋታው ማለት ነው። በጣም ፓወርፉል በሆኑ አስማታዊ ስራዎች ጭምር የምትታወቅም ከተማ ናት ኤፌሶን ከተማ። እንደዚሁም ደግሞ በግሪክም በሮምም ሰዎች ዘንድ በጣም የምትታወቅ ጣዖት የምትመለክበት ስፍራ ናች ኤፌሶን ማለት። ስለዚህ በኤፌሶን የወረደ የአርጤምስ ምስል አለ ተብሎ ይታመናል። ስለዚህ ኤፌሶን የዛች ከተማ የዛች ጣዖት መናኸሪያ ነች ማለት ነው። ያቺ ጣዖት ደግሞ የፈርቲሊቲ ጣዖት እንደሆነች ይታመናል። የብልጽግና ጣዖት እንደሆነች ይታመናል። ከዛ የተነሳ በዛ ስፍራ ለምንድን ነው ይህን የምንመለከተው? ታሪካዊ ዳራን የምንመለከትበት ምክንያት ታሪካዊ ዳራው ራሱ ለመጽሐፍ ውስጥ ለተዋወቁት ቴዎሎጂካል ለሆኑ ሀሳቦች ትልቅ እንትን ስላለው ነው። ትልቅ የሆነ አንድምታ ስላለው ነው እንደዚህ የምናደርግበት ወይ ደግሞ የምናወራበት። ይሄንን ምክንያቱ ይሄ ነው። በዛ ውስጥ እንግዲህ የምናገኛቸው ነገሮች ምንድን ነው? ከዚች ከጣዖቷ ጋር በተገናኘ የመጀመሪያው ቴዎሎጂካሊ በጣም የዚህ የኤፌሶን ከተማ ላይ ያለችው ይቺ የአርጤምስ ጣዖት የከተማውንም ሆነ የሚያመልኳትን ሰዎች ዕጣ ፈንታ መወሰን ትችላለች ተብላ የምትታመን ጣዖት ነች ቴዎሎጂካሊ ማለት ነው። ለዚች ጣዖት መገዛት ግዴታ ነው። በቃ የማይገዛ የለም ማለት ነው። ለምን ሲባል ዕጣ ፈንታን የምትወስን ጣዖት ናት። ከፈርቲሊቲ ከብልጽግና ምናምን አንጻር ዕጣ ፈንታን የምትወስን ጣዖት ከመሆኗ የተነሳ ማለት ነው። ይህንን ስንመለከት ነበር። እንደዚሁም ደግሞ ለአንጥረኞች የጣዖታትን ምስሎች እየሰሩ ለሚሸጡ ኢኮኖሚያቸውን እዛ ላይ ለመሰረቱ ሰዎች ደግሞ በቃ ዕጣ ፈንታቸውን የቀየረች ነች። አሁን ዕጣ ፈንታቸውን የቀየረች ነች። ምክንያቱም ያንን እየሰሩ በመሸጣቸው ምክንያት ህይወታቸው ተቀይሯልና ማለት ነው። ህይወታቸው ተቀይሯል። ነጋዴዎች ናቸው። ህይወታቸው ተቀይሯል ኢኮኖሚካሊ። ስለዚህ ያ ደግሞ ሌላው ፖይንት ነው ማለት ነው። ስለዚህ በየትኛውም አይነት መልኩ ያቺን ጣዖት ከነካችሁ አርጤምስን ከነካችሁ ስፒሪቹዋል አስፔክቱ ብቻ ሳይሆን ኢኮኖሚካል አስፔክቱ ራሱ በኢኮኖሚው በኩል ለነጋዴዎቹ ወር ደግሞ ለጣዖት ሰራተኞቹ ምስል ሰራተኞቹ ማለት ነው ለቀራጮቹ የገቢ ምንጭ ስለሆነች እነሱም ፖለቲካል የሆነ ነገር ያመጣሉ። ስለዚህ ኢኮኖሚካል፣ ፖለቲካል እና ስፒሪቹዋል አስፔክቶችን ይዛለች። የከተማውን ዕጣ ፈንታ የምትወስንበት ትልቁ ምክንያትም ይሄ ነው የሚል ነገር ስናነሳ ነበረ። ግን
ከአርጤምስ ቤተ መቅደስ የሚሆን ከሌሎችም እዛ አካባቢ ከሚመለኩ አማልክት የሚነሱ ደግሞ እነዚ አስማታዊ አሰራሮች ደግሞ አሉ። ሌሎች ደግሞ ኮከብ በማስቆጠር እንደዚሁም በአስማታዊ ስራዎች ልክ የፊሲያግራማታን አስሮ እንደ መግባት ማለት ነው ወደ ትግል ስፍራ። ልክ እንደዛ የተለያዩ አስማታዊ ስራዎችን አሰርተው ጣፋንታቸውን አሁንም መለወጥ የሚፈልጉ ሰዎችም አሉ። ዴስቲኔሽናቸውን መለወጥ የሚፈልጉ ሰዎች አሉ። ስለዚህ ለእንደዚህ አይነቱ አሰራርም የተመቸች ከተማ መሆኗን ደግሞ እንመለከታለን ማለት ነው። እዛ ከተማ ወንጌል ሲገባ ምንድን ነው ያደረጉት? ባለፈው ስንመለከት እንደነበረው የሐዋርያት ስራ ላይ ማለት ነው ዋጋው ሲተመን 50 ሺህ ብር ሆኖ የተገኘን የአስማት ሰነድ ወይም ደግሞ አስማታዊ ስራ የሚሰራባቸው የጥንቆላ ስራ የሚሰራባቸው ሰነዶች ተቃጠሉ አይደለ? ተቃጠሉ። ስለዚህ ዋጋቸው ሲታሰብ አለ ሉቃስ ሲነግረን 50 ሺህ ብር ሆኖ ተገኘ ብሎ ይነግረናል ማለት ነው። ድምፄን ቼክ ላድርግ። ሚሚሻ ድምፄ ይሰማል? ሼሩ ሲቆም ስላየሁት ነው። አዎ ይሰማል፣ ቃል ይሰማል። ቀጥል። የምትገቡ ሰዎች ይነግሩት። ከዛ የተነሳ እንደው ሰዎች ወደዛ አካባቢ የሚሄዱ የሚያሰሯቸው እነዛ የጥንቆላ ስራዎች ምናምን ጭምር በነዛ ሰነዶች ላይ የተመሰረተ ከመሆኑ የተነሳ ያ ሲቃጠል ዋጋው ስንት ሆኖ ተገኘ አለ? 50 ሺህ ብር ሆኖ ተገኘ አለ። 50 ሺህ ብር ሆኖ ተገኘ አለ። እኛ ደግሞ ስንተምነው ስንት ሆነ? የ50 ሺህ ብር የ50 ሺህ ቀን የአንድ ሰው ደሞዝ ማለት ነው ተባባለ። የአንድ ሰው የ50 ሺህ ቀን አማካይ ደሞዙ ነው የተቃጠለው። ስለዚህ 50 ሺህ ብር ስንል ዛሬ ላይ ያለን የ50 ሺህ ብር ይዘን ያ ምንም የማይሰራው ማለት ነው። በቃ ትንሽ ነገር ሰርቶ የሚያበቃለት ማለት ነው። ያንን 50 ሺህ ብር ይዘን አይደለም የምናወራው ማለት ነው። የአንድ ሰው የ50 ሺህ ቀን ደሞዝ ነው የተቃጠለው። ኢንቨስትመንት ነው የተቃጠለው። የሆነ አነስተኛ ፎቅ ነው የተቃጠለው። የሆነ አፓርትመንት ነው የተቃጠለው። የ50 ሺህ ቀን ደሞዝ ነው የተቃጠለው። ኦኬ አስቡት። 50 ሺህ ቀን እንግዲህ አስቡት እንግዲህ ለ365 አካፍላችሁ ማለት ነው። ስለዚህ ወንጌል እንግዲህ ሲመጣ ያንን ጭምር አቃጥለው እንዲሄዱ እንዲገቡ ብርታት ነው የሆናቸው። ኦኬ ያን ህይወታቸው የተመሰረተበትን ኢንቨስት ሲያደርጉበት የኖሩትን ያንን አቃጥለው እንዲገቡ ወደ ክርስትናው እንዲመጡ ወደ ጌታ እንዲመጡ ነው ምክንያት የሆናቸው። ወንጌላችን ምን ያህል ፓወርፉል ነው፣ በምን አይነት መንገድ ነው ፓወርፉል እንዲሆን ደግሞ በምን አይነት መንገድ ነው እያደረስን ያለ ነው የሚለው ነገር በጣም ወሳኝ ጥያቄ የሚሆንበት ምክንያት እሱ ነው ለኛ አይደል? ስለዚህ ዛሬ ላይ ወንጌላችን ለውጥ እያመጣ ነው። ለውጥ እያመጣ ከሆነ እሰየው። ምን እያስጣላቸው ነው ሰዎችን? የምንሰብከው ነገር እዚህ ሚዲያው ላይ አውጥተን የምናወራው ነገር ሰዎችን ምናቸውን እያስጣላቸው ነው? ምን እያስነሳቸው ነው? ለክርስቶስ ወንጌል የማይታዘዙ ሰዎች እኛ ስለቀረብናቸው እኛ አፕሮች ስላደረግናቸው ብቻ የሚጥሉት ነገር ሊኖራቸው ይገባል። የሚተዉት ነገር የሚንቁት ነገር ሊኖራቸው ይገባል። ልክ እነ ሐዋርያው ጳውሎስ ገብተው በኤፌሶን ጥቂት ጊዜ ብቻ ቆይተው ያደረጉት ያ ነገር ማለት ነው አይደለ? ስለዚህ ያንን ነገር በህይወታችን ማየት ይገባናል። ጌታ ይርዳል። ለዚህ አይደል? ጌታ ይርዳል። ምክንያቱም ህይወታችን ሌሎች ላይ ኢምፓክት የማይፈጥር ሆኖ በቃ እርስ በርስ የሆነ ነገር አድርገንበት የምንለያየው አይነት ነገር ሆኖ የሚያበቃ ከሆነ ኪሳራ ነው እንጂ ትርፍ አይደለም አይደለ? ስለዚህ ህይወታችን የሆነን ሰው የሚለውጥ ይሆንልን፣ የሆነን ሰው የሚሰራ ይሆንልን፣ ከሆነ ሰው ከእጁ ላይ የአመፅን መሳሪያ የሚነጥቀው ይሆንልን፣ ደግሞ እጃችን ላይ ሌሎች እጅ ላይ ያንን የወንጌል መሳሪያ የሚያስታጥቅ ይሆንልን። በኤፌሶን ተደርጎ የነበረው ነገር ታሪካዊ የሆነውን ነገር ሂስቶሪካል የሆነውን ነገር ስትመለከቱ እንደዛ ነው። ሂስቶሪሲቲውን ማጥናት ጠቃሚ የሚሆንበት ምክንያት እሱ ነው። እነዚህ ሰዎች በተለያየ መልኩ በተለያየ መንገድ እጣፋንታቸው መለወጥ የሚፈልጉ ሰዎች ናቸው አይደለ? ስለዚህ ያቺ አምላክ ራሱ ያቺ ጣዖት በቃ የሰዎችን እጣፋንታ የመለወጥ አቅም አላት ተብላ የምትታመን ለዛ ነው። ኢኮኖሚካሊ ስለሚጠቀሙ ስፒሪቹዋል የሆነ አስፔክት አለው ብለው ስለሚያምኑ ከዚህ የተነሳ የሆነ ነገር ስታነሱባቸው ልክ እንደ ድሜጥሮስ ያሉ ሰዎች ፖለቲካል አጀንዳ ይዘው የሚነሱት ማለት ነው። እንዴ ተነካች ጣዖታችን ብለው ይነሳሉ። የተነካው ፋይናንሳቸው ነው። ዛሬም ተመሳሳይ ኢሹ የምናይባቸው ብዙ መንገዶች አሉ። አጀንዳ አርገን የምንወጣው ነገር ሪሊኛ ስለተነካ ሪሊኛ ጥቅማችን ስለተነካ ሪሊ የኛ ነገር እንደው አትስቴክ ስለሆነብን ነው ወይስ ደግሞ ሪሊ የእግዚአብሔር ነገር እንትን ሆኖብን ነው? ጭንቅ ሆኖብን የእግዚአብሔር ነገር ሀሳብ ሆኖብን ነው አይደል? ይሄንን ነገር መልሰን ሪሜምበር ማድረግ ያለብን ይመስለኛል።
ቸርች ላይም እንደዚህ አይነት ነገር በቃ ጽድቅ ለምንድን ነው እንትን የተደረገው? በጽድቅ መስራት ቀረ፣ በጽድቅ ማገልገል ቀረ። በቃ ሰዎች እንደዚህ እያደረጉ ነው፣ ከሌ እንዲህ እያደረገ ነው። ወደኋላ ሲታሰብ ግን አጀንዳው ሌላ ነገር ሆኖ የሚገኝበት ማለት ነው። ግን ደግሞ በጦርነት በጠብ ነገሮችን ለማሳካት ነገሮችን የሰመሩ ለማድረግ የሚኬድ አካሄድ ማለት ነው። እነ ዲሜጥሮስ የመረጡት አካሄድ ዛሬ ቤተክርስቲያን ውስጥ አለ፣ ዛሬ ፕላትፎርማችን ላይ ያለው እኛ ስለተነካን ነገር ግን የሆነን ቴዎሎጂ የሆነን አገልግሎት የሆነን የቤተ ክርስቲያን ስራ አጀንዳ አድርገን በሱ ተከልለን ሰዎችን እኛን ስለነኩ ሳይሆን ያንን የቤተ ክርስቲያንን ነገር ስለነኩ አድርገን የምንዋጋው ውጊያ ማለት ነው። እንደነዚህ አይነት ነገሮች የነ ዲሜጥሮስ ባህሪ እንጂ የቤተ ክርስቲያን ባህሪ አይደለም፣ የክርስቲያኖች ባህሪ አይደለም። እነ ዲሜጥሮስ ፖለቲካሊ ጥቅማቸው ስለተነካ ብቻ ፖለቲካሊ እንደው ምናምን ሆኖ እንዳይቀር ያስፈራል ያ ቤተ መቅደስ ምናምን ብለው ሲነሱ እንመለከታለን። ግን ደግሞ በዛ ቦታ ለወንጌል የታዘዙ ሰዎች እንግዲህ የ50 ሺህ ቀን ደሞዛቸውን ለምንድነው የምትደጋግመው? የምደጋገምበት ምክንያት ወንጌል መቀበል ምን ያስከፍላል? የመጀመሪያው። ሁለተኛው ደግሞ እጃችን ላይ ያለው ወንጌል ሰዎችን ምን እያስጣላቸው ነው? ደግሞ ሰዎችን ምን እያስያዛቸው ነው? እነዛ ሰዎች የሆነ ኢንቨስትመንት ነው አቃጥለው ወንጌልን በእጃቸው እንዲይዙ ያደረጋቸው የነ ጳውሎስ አገልግሎት። ዛሬም እንደዛ ይሁንልን። በቃ ማስጣል ይሁንልን። በቃ ወንጌል ዓላማቸው ያልሆነ ወንጌል አጀንዳቸው ያልሆኑ ሰዎችን ያንን ነገር ከእጃቸው የምናስጥልበት አቅም እጃችን ላይ አለ። ያ የወንጌል ኃይል ዛሬም እጃችን ላይ አለ። ያ እነ ጳውሎስን የለወጠ እነ ጳውሎስ ሌሎችን እንዲለውጠ ያደረገ ያ የወንጌል ኃይል ዛሬም እጃችን ላይ አለ። ምን እያደረግ ነው? ኦኬ። ያ ኃይል ግን ፕሪንሲፕል አለው። ያለ ፕሪንሲፕል የሚሰራ ነገር የለም። እዚህ ዓለም ላይ ያለ ፕሪንሲፕል የሚሰራ ምንም ነገር የለም። ሰይጣን ራሱ በፕሪንሲፕል ነው የሚሰራው። ሌላው ቀርቶ ማለት ነው እኛን ያለ ፕሪንሲፕል ያስቀረናል እንጂ ሰይጣን ራሱ በፕሪንሲፕል ነው የሚሰራው። ይሄ የወንጌል ስራም ደግሞ ፕሪንሲፕል አለው። በፕሪንሲፕሉ መሰረት ስትሄዱ፣ በዛ ወንጌሉ በሚጠይቀው ሜንታሊቲ፣ በዛ ወንጌሉ በሚጠይቀው ዲሲፕሊን መሰረት ስትሄዱ ብቻ የማይሆኑ ነገሮችን ከሰዎች እጅ የማስጣል አቅም አለው። ትክክለኛውን ነገር ደግሞ ሰዎችን የማስያዝ አቅም አለው። ከኤፌሶን ሰዎች የምታገኙት ነገር እሱ ነው። ታዲያ ወደ ኤፌሶን መልእክት ስትመጡ እነዚህ ሰዎች የሚነገራቸው ነገር አለ። የመጀመሪያው የሚነገራቸው ነገር እናንተ እጣ ፋንታችሁ ተቀይሯል የሚል ነገር ብለናል። እጣ ፋንታችሁ ተቀይሯል። ትላንትና እጣ ፋንታችሁን ከመንፈሳዊ አሰራሮች ከጠንቋዮች ስትፈልጉ የነበራችሁ፣ ከነ ኤፌሲያ ግራማታ ስትፈልጉ የነበራችሁ፣ ከነ አርጤምስ ስትፈልጉ የነበራችሁ እናንተ ሰዎች ዛሬ ግን አድራሻችሁ ተቀይሯል። ዛሬ ግን እጣ ፋንታችሁ ተቀይሯል። ዛሬ ግን እድል ፋንታችሁ ተቀይሯል። ኦኬ፣ ዛሬ ዴስቲኒያችሁ ተቀይሯል። የመጀመሪያው ሐዋርያው የሚነግራቸው ትልቁ ነገር ያለው እዚህ ጋር ነው። ተቀይራችኋልና አድራሻችሁ ተቀይሯል። ኦኬ፣ ድጋሚ የፈለገ ላያገኛችሁ፣ ያደነ ላያገኛችሁ አድራሻችሁ ተቀይሯል። የመጀመሪያው ጉዳይ የሚነግራቸው። ሁለተኛው ደግሞ አድራሻችሁ ተቀይሯል ብቻ ነው እንዴት እንደተቀየረ የሚነግራቸውና ከዛ በኋላ ደግሞ ያ አድራሻ የተቀየረ ሰው ደግሞ እንዴት ሊኖር ይገባዋል የሚለውን ነገር ደግሞ ያስቀምጣል ማለት ነው። ስለዚህ እነዚህን ሁለት ሀሳቦች በኤፌሶን መልእክት ውስጥ እናገኛለን። እነዚህን ሁለት ሀሳቦች በኤፌሶን መልእክት ውስጥ ስናገኝ አንድ ማዕከላዊ ሀሳብ ግን አለ፣ ክርስቶስ የሚባል አድራሻችሁ ተቀይሯል። ጠፋንታችሁ ተቀይሯል። ዴስቲኒያችሁ ተቀይሯል። ትላንትና ጠፋንታችሁን በተለያየ አቅጣጫ ለማሳመር ትሄዱ የነበራችሁ ሰዎች ዴስቲኒያችሁ ተቀይሯል። በማ በክርስቶስ ምን ሆኖ? በክርስቶስ። አዎ ክርስቶስ ሞቶላችሁ። ምዕራፍ 2 ላይ ስትመጡ ኦኬ። አባትስ ልጁን ክርስቶስን ልኮ መንፈስ ቅዱስስ በክርስቶስ ያመናችሁትን አትሞ በክርስቶስ በሆነው ነገር ጠፋንታችሁ ተቀይሯል። ምዕራፍ 1 ላይ እናንተ ምን ሆናችኋል? ተባርካችኋል። በማ በክርስቶስ። ወደ 7 ሀሳቦችን አውጥተናል ከዚህ ውስጥ ትዝ ይለኛል። ተባርካችኋል በሰማያዊ በመር በመንፈሳዊ በረከት በሰማያዊ ስፍራ። የሆነ ሰው የሚነጥቃችሁ በረከት አሁን እጃችሁ ላይ የለም እየተባባለ ነበር። የሆነ ሰው ወስዶ ለራሱ ጥቅም የሚያውለው በረከት አለም። የተባረካችሁት በረከት በሰማያዊ ስፍራ የተባረካችሁት ምድራዊ በረከት አይደለም። ተቃራኒውን እያሰባችሁ መሄድ አስፈላጊ ስለሆነ ማለት ነው። በመንፈሳዊ በረከት ስጋዊ በረከት አይደለም፣ መንፈሳዊ በረከት ነው የተባረካችሁበት በረከት። ኦኬ። በማን ነው የተባረካችሁት? በክርስቶስ። ደግሞ ዓለም ከመፈጠሩ በፊት ቅዱሳንና ነውር የሌላችሁ ሆናችሁ ተመርጣችኋል። በማ በክርስቶስ። ለእግዚአብሔር ልጆች ልትሆኑ ተወስናችኋል። በማ ስራ? በክርስቶስ ስራ። ኦኬ። እንደዚሁም ደግሞ የጸጋው ክብር እንዲመሰገን የተሰጣችሁ የጸጋው ክብር እንዲመሰገን እግዚአብሔር ይህን አድርጓል። በማን ነው ይህንን የሰጣችሁ? በክርስቶስ። እያንዳንዱ ነገር ላይ በክርስቶስ የሚል ማህተም ያትማል ጳውሎስ። በየትኛውም አይነት ሁኔታ
የተባረካችሁበት በረከት እግዚአብሔር ቤት ውስጥ አገኘው የምትሉት ነገር ኦኬ፣ ምድራዊ ነገር አይደለም። የመጀመሪያው ነገር ባይ ፕሪንሲፕል ምድራዊ ነገር አይደለም። የሆነ ሰው ወስዶ ያስቀርብኛል የምትሉት ነገር አይደለም። ኦኬ፣ የሆነ አካል መጥቶ ይወስድብኛል የምትሉት ነገር አይደለም። ከእጃችሁ ተወስዶባችሁ የምታዝኑበት ወዮ የምትሉበት ጉዳይ አይደለም። ለምን ሲባል በሰማያዊ ስፍራ ባለ በረከት ነው የተባረካችሁት። በማ በክርስቶስ። ሰዎች ስንባል አእምሯችን ውስጥ የሚመጡ ነገሮች አሉ። በቃ በተደጋጋሚ የምንወዳቸው ቢሆኑልን የምንወዳቸው በረከት የሚባል ነገር አይደል? ብንባረክ ደስ ይለናል አይደል? በቃ ምርጦች ብንሆን በየቦታው እንደ ምርጥ ብንታይ እጅግ በጣም ደስ ይለናል አይደለ? በቃ ልዩ ሆነን የሆነ ባህሪያችን ስለሆነ ኔቸራችን ስለሆነ ማለት ነው። ሰዎች ትኩረታቸውን እኛ ላይ ቢያደርጉ ቢያዩን ደስ ይለናል። ይሄ የሰው ባህሪ ስለሆነ ማለት ነው። ኦኬ፣ እነዛ ሁሉ ግን በእግዚአብሔር ፊት በክርስቶስ ሆኖልናል። የሌሎች ትኩረት እኛ ላይ ቢሆን ምንም የማይመስለን። አሁን ለዛ ነው ሌሎች በረከት የምንላቸው ምድራዊ ነገሮች መጥተው በቃ የኛ ቢሆኑ ወይ ደግሞ ባይሆኑ ብናጣቸው ምንም የማይመስለን ምክንያት ይሄ ነው። ምንድን በክርስቶስ የተባረክ ነው በረከት ከሁሉ የሚበልጥ በረከት ነው። በክርስቶስ የተባረክ ነው በረከት ከሁሉ የሚበልጥ በረከት ነው። ከዛ በኋላ ደግሞ ቤዛነትን አግኝታችኋል። የበደላችሁን ስርየት አግኝታችኋል። ኦኬ፣ በማ በክርስቶስ ደም በተደረገው ቤዛነት፣ በክርስቶስ ደም በተደረገው ቤዛነት በማ በውድ ልጁ እንደ ጸጋው ባለጠግነት መጠን እግዚአብሔር ያለውን ሁሉ ሰጥቶ ነው እኛን የዋጀን። ያለውን ሁሉ ሰጥቶ ነው እኛን የዋጀን ስንል እግዚአብሔር ብዙ ነገር ያለው አምላክ አለ። ምድርና ሞላዋ እሱ አይደለች እንዴ? አዎ ምድርና ሞላዋ የእግዚአብሔር ናት ይላል መዝሙረኛው። እሺ ምድርና ሞላዋ የእግዚአብሔር ከሆነች እግዚአብሔር እኛን ለመዋጀት ካለው ነገር ሁሉ ውስጥ የሆነ እንደ ከወገኑ አንዱን መርጦ ለምንድን ነው ያላከው? ከነቢያት አንዱን ለምንድን ነው ያላከው? ከመላእክት አንዱን ሂድና እስቲ መልእክት ንገራቸው፣ ቢያስፈልግ የሆነ የእነሱን ኔቸር ውሰድና ሙትላቸው ብሎ ያላከው ለምንድን ነው? ምክንያቱም እግዚአብሔር እንደ ጸጋው ባለጠግነት መጠን እንዳለው ባለጠግነት መጠን እግዚአብሔር ባለጠጋ ነው። እግዚአብሔር ኃያል ነው። እግዚአብሔር ሁሉ ያለው ነው። እግዚአብሔር ሀብታም ነው። አዎ እግዚአብሔር ይሄን ሁሉ ነው። ታዲያ ያንን ሁሉ ማጀስቲውን ሊያሳይለት በሚችል ልክ ነው መዋጀታችን የጠየቀው ውስጥ ያን ያህል ነው። ያ የጠፋው ልጁ ሲመጣለት ካሉት ሁሉ ምርጡን ወስዶ የሰባውን ወስዶ እንዳረደለት አባት ልክ እንደዛ ካሉት ሁሉ ከወገኑ አንዱን መርጦ ሳይሆን ያለውን ብቸኛውን ልጁን ልኮ ነው የዋጀን እግዚአብሔር። ልጁ ያለውን ሁሉ አባክኖ ወደ አባቱ ቤት ሲመጣ እንደ ባሪያ አርገኝ ብሎ ሲመጣ በቃ እንደው ልጅ እንኳን ከባሪያዎች እንደ አንዱ አርገኝ እለዋለሁ፣ እንደው ሌላው ቢቀር በቃ ፊቱን አይነሳኝም ባሪያ አርገኝ ብለው እንደ ባሪያ እንኳን ይወስደኝና ባሪያ ያደርገኛል፣ አገልጋይ ያደርገኛል ብሎ የመጣውን ልጅ አስቡት። የአባት አገልጋዩን ጠራና እንደዚህ ያለው የሰባውን በጌን ያን የሰባውን እሱን ምርጥ ነው፣ ለምርጥን ጊዜ ነው ያዘጋጀሁት፣ ለጥሩ ጊዜ ነው ያዘጋጀሁት የምለውን ያ የቁርጥ ቀን ሲመጣ ያ ያለኝን ባለጠግነት መጠን ሊገልጥልኝ በሰዎች ፊት ሊገልጥልኝ የሚችለው ያ ቀን ሲመጣ እንዳርደው እያሰባሁት ያለሁት ከመንጋዎቼ ሁሉ የተመረጠውን እሱን ውሰድና አረድልኝ። ያን የከበረውን ቀለበቴን አርግለት፣ ያን የከበረውን ልብሴን አልብሰው፣ ያንን ምርጥ ምለውን ነገር ውሰድና ለዛ ጠፍቶ ለነበረው ንብረቴን አባክኖ ለመጣው ለሱ ስጥልኝ፣ ለሱ አድርግልኝ እንዳለው እንደሱ እግዚአብሔር ከመላእክት አንዱን መርጦ ያላከበት ምክንያት የጸጋው ባለጠግነት ይታይ ዘንድ እንደ ጸጋው ባለጠግነት መጠን ልክ እንደዛ የኃጢአታችን ስርየት ቤዛነታችን እንደ እግዚአብሔር እንደ ጸጋው ባለጠግነት መጠን እንዲሆን እግዚአብሔር ባለጠጋ ነው ስንባል ሁላችንም አዎ እንደምንል እንደዛ ምን ያህል ሲባል የጸጋውን ባለጠግነት ልክ የሚያሳየውን ያንን ነገር መጥቀስ እንዳለብን እንደዛ የጸጋውን ባለጠግነት ልክ የሚያሳየውን የኃያልነቱን ልክ የሚያሳየውን ብቸኛውን አንድያውን ከሱ በስተቀር ሌላ የእሱ አይነት የሌለው ልጁን እሱን ወደ ምድር ላከው።
በደሙ የተደረገ ቤዛነታችንን ያገኘ ነው እንዲሁ ዝም ብሎ እንደው ራንደም ላይ አይደለም። እንደ ጸጋው ባለጠግነት መጠን በልጁ ባደረገው ቤዛነት ነው። ምን ያህል ድንቅ ነው! ተዋጅታችኋል። በምን? በልጁ። ድናችኋል። በምን? በልጁ። እግዚአብሔር በእናንተ የድነት ስራ ውስጥ የጸጋውን ባለጠግነት ልክ ነው ያሳየው። ምን አድርጎ? ልጁን በመላክ። እንዴት አድርጎ አሳየ? በምን አሳየ? መላእክትን አሰልፎ ስለ ድነታችን በመላክ ነው። ከሰማይ በነጎድጓድ ድምፅ በመምጣት ነው። ሰማይና ምድርን በሚያንቀጠቅጥ ፕሬዘንሱ በዚህ ምድር ላይ በመመላለስ ነው። እነዛን የከበሩትን ከስልጣን ሁሉ በላይ ስልጣን የሰጣቸውን ሰማያዊ የሆኑትን አለቆች እነሱን አሰልፎ እሱ ከፊት እነሱን እየመራ በመምጣት ነው? አይደለም። ከሁሉ በላይ የሆነውን ዓለማትን የፈጠረበትን አንድያ ልጁን ኢየሱስ ክርስቶስን በመላክ ስለ ኃጢአታችን እንዲሞት በማድረግ ነው። የጸጋውን ባለጠግነት ልክ እግዚአብሔር የገለጠበት መንገድ በጣም ድንቅ ነው። ሰዎች ምን ያህል ኃያል እንደሆኑ ባለጠጋ እንደሆኑ ለማሳየት ሲፈልጉ ያላቸውን ነገር ያ ነገር ከሆነ በላይ የሆነ ክብር ሰጥተው ያቆሙታል። በምድር ላይ በሚሊተሪ ኃይላቸው በወታደራዊ አቅማቸው ከኛ እጅግ በጣም ብዙ የላቁ ብዙዎች እንዳሉ እናውቃለን። ወታደራዊ ትርኢት ሲያደርጉ እነዛን የሚያስፈሩ መሳሪያዎቻቸውን እንደ ቻይና እንደባለፈው የሚያስፈሩ መሳሪያዎቻቸውን ያወጧቸውና ያሳዩናል። ያወጧቸውና ወታደራዊ ትርኢት እያደረጉ ምን ያህል ኃያል ሀገር እንደሆኑ ያሳዩናል። ልክ እንደኛ ሀገር ሰርድ ወርልድ ላይ ያሉ ሀገራትም ወታደራዊ ትርኢት ሲያደርጉ ያላቸውን መሳሪያ በትላልቅ መኪኖች ይጭኑና መጥተው ያሳዩናል። ወታደራዊ ትርኢት ሲያደርጉ ጦርና ጋሻ ይዘው የሚወጡ ሀገራት የሉም። ምንም ያህል በቴክኖሎጂ ከነዛ ከኃያላኑ ያነሱ በብዙ ያነሱ ቢሆኑ ያላቸውን መሳሪያ ወታደራዊ ግሬስ ያለብሷቸውና አምጥተው ያሳዩዋቸዋል። ከፊት ምን ያህል በወታደራዊ ኃይላቸው የፈረጠሙ መሆናቸውን በዛ መንገድ ያሳዩዋቸዋል። እግዚአብሔር ልጁን ሲልከው የጸጋውን ባለጠግነት ይገልጥለት ዘንድ እንደ ጸጋው ባለጠግነት መጠን እኛን ሊያድነን ዘንድ ልጁን ሲልከው ያደረገው ግን እንደዛ አይደለም። የክብር ልብስ አልብሶ ሰማያዊ ካባ አልብሶ ሰማያዊ የሆነ ዘውድ ደፍቶለት ሰማያዊ በሆነ ልብስ አጎናጽፎ አላከውም። ሰዎች ሲያዩት እንደሚፈሩ ሰዎች ሲያዩት ይሄማ የተመረጠው ነው ብለው በተክለ ሰውነቱ እንደሚለዩት አድርጎ አላከውም። የተናቀ ከሰውም እጅግ የተጠላ የሕማም ሰው ፊቱን እንደሚሰውርበት የተናቀ እኛም ባየነው ጊዜ አላወቅ ነው እስኪባል ድረስ ጂሰስ እግዚአብሔር የጸጋውን ባለጠግነት በእኛ ድህነት በእኛ ቤዛነት ውስጥ እንዲያሳይ ልጁን ሰማያዊ ዘውድ ደፍቶ አላከውም። እንደዚህ ነው ያደረገው። ልጁ የእሾህ አክሊል ተደፍቶበት ደም ለብሶ በነገስታት ፊት ተዋርዶ እንዲቆም አደረገው። እግዚአብሔር የጸጋውን ባለጠግነት ሊገልጥልን ሲፈልግ እንደ ጸጋው ባለጠግነት ልክም እኛን ሊቤዠን ሊያድነን ሲፈልግ ልጁን ሰማያዊ ካባ ልብሶ አላከውም። የሮም ወታደሮች እንዲቀልዱበት ያንን ቀይ ልብስ ሲያለብሱት ዝም አለ፣ ፈቀደ። እንደ ጸጋው ባለጠግነት መጠን እግዚአብሔር እጅግ ባለጠጋ ነው። ባለጠጋ ስለሆነ እንደ ጸጋው ባለጠግነት መጠን ያንን ባለጠግነቱን የሚገልጥለትን ልጁን ብቸኛውን ልጁን አንድያውን ልጁን የላከው ዓለማት ሁሉ የተፈጠሩበትን። እኔ ዕብራውያን ላይ የተጻፈው ምዕራፍ 1 ምንም የማይመጣልኝ ነገር ቢኖር አስቤ እንደ ሰው አእምሮ ሊመጣልኝ የማይችል ነገር ቢኖር እሱ ነገር ነው። እግዚአብሔር በብዙ መንገድ በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ መጣ። እሺ እንዴት ብሎ ተናገረን? እንደዚህ ብሎ ይላል። በጣም በሚደንቅ መልኩ እንዲህ ብሎ ይጀምራል። እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ዋው እግዚአብሔር የተናገረን ያ ድንቅ የሆነው ንግግር ያ ድንቅ የሆነው ያ ታላቁ ንግግር ድጋሚ የማይደግመው ንግግር ያ የድህነት ንግግር
የክብሩ መንጸባረቅና የባህሪው ምሳሌ በሆነው በልጁ የተነገረ ነው። ሁሉም በስልጣኑ ቃል በሚደግፈው በልጁ የተነገረ ነው። ምን ያህል ማጀስቲክ የሆነ ነገር ሲነግረን ይቆይና እንዲህ ይላል ቀጥሎ እዛችሁ በአራት ነጥብ እንኳን ሳይዘገው እንዲህ ብሎ ይቀጥላል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጣል። ምን? አዎ ኃጢአታችንን በራሱ ካነጻ በኋላ ያ የክብሩ መንጸባረቅና የባህሪው ምሳሌ አዎ ያ ሁሉም በስልጣኑ ቃል የሚደግፈው ዓለማት የተፈጠሩበት ልጁ አዎ እና ኃጢአታችንን በራሱ አጠበ። መስቀል ላይ ተንጠለጠለ። መስቀል ላይ ተሰቀለ። የኃያልነት ልክ የሌለው ኃያልነት፣ የኃያልነቶች ሁሉ መለኪያ፣ ጣራ የሌለው ታላቅነት፣ ልክ ወደ ሌለው ውርደት፣ ልክ ወደ ሌለው ዝቅታ ሲወርድ አያችሁት? እግዚአብሔር ቤዛነታችንን ያስገኘልን፣ እግዚአብሔር የተቤዠን እንደ ጸጋው ባለጠግነት መጠን በውድ ልጁ ነው የተቤዠን። በውድ ልጁ ተቤዠን ስንል ግን ልጁን የክብር ልብስ አልብሶት ልጁን በብዙ ማጀስቲ በዚህ ምድር ላይ እንዲመላለስ ሺህ መላእክት በዚህ እልፍ መላእክት በዛ በኩል እየተከተሉት ሰዎች ሁሉ ነገስታት ሁሉ ቄሳር ሳይቀር መጥተው እየሰገዱለት አይደለም ያዳንን። ያ ውድ የሆነው ልጁ የእግዚአብሔርን የጸጋውን ባለጠግነት ሊገልጥ የሚችለው ብቸኛው አንድያው ልጁ በመስቀል ተንጠልጥሎ እንደ ጸጋው ባለጠግነት መጠን ዋው! የእግዚአብሔር ፍቅር ቅድም ያልኳቸው ሀገራት ያላቸውን ትንሽም ትሁን ትልቅ የጦር መሳሪያዎች በብዙ ክብር የተለያየ የሚያስፈሩ ቀለማትን ቀብተው ፊታችሁ ያቆሟቸዋል። ትፈራላችሁ፣ ትንቀጠቀጣላችሁ። እናንተ በአገራቱ ተቃራኒ ከሆናችሁ ትፈራላችሁ። ምክንያቱም የያዙት መሳሪያ በጣም ከባድ መሳሪያ ነው። የጸጋቸው ባለጠግነት ልክ እነዛ የታላቅነታቸው ልክ በመሳሪያዎቻቸው በነዛ አስገምጋሚ ሚሳይሎቻቸው ተገልጦ ታዩታላችሁና በእነሱ ተቃራኒ ከቆማችሁ አለመፍራት አትችሉም። በዛ ልክ የቆሙት ደግሞ የዛች ሀገር ዜጎች ደግሞ ይኮራሉ። አደገኛ ነገር ቢመጣ አስጊ የሆነ ጦርነት ቢከሰት ሊያድናቸው የሚችል መሳሪያ በታላቅ ክብር ታጅቦ አደባባያቸው ላይ ቆሞ ሌሎችን እያስፈራራላቸው ይገኛል። የኛ ጌታ ሲመጣ በዛ መንገድ አልመጣም። አዎ የእግዚአብሔርን የጸጋውን ባለጠግነት የሚገልጠው ብቸኛው ልጁ ኢየሱስ ነበር። የኛ ጌታ ሲመጣ ለሌሎች በሚያስፈራ ለኛ ደግሞ እጅግ በጣም በቃ በሚያስመካ መልኩ አልመጣም። አዎ ልክ ነው። የክብሩ ባለጠግነት የጸጋው ባለጠግነት የሚገለጠው የክብሩ መንጸባረቅ የሚገለጠው በልጁ በኢየሱስ ክርስቶስ ነው። ያዳንን በሱ ነው። በታላቁ ልጁ በኢየሱስ ክርስቶስ ነው ያዳንን። ግን ሲያድንን በታላቅ ማጀስቲ ልጁ እንዲመጣ አድርጎ አላዳነንም። በታላቅ ዝቅታ ዝቅ ብሎ እንዲመጣ አደረገው። እንዲሞትልን አደረገው። አንድ ዘባች የሆነ ከኛ መሀል ነኝ የሚል አንድ ሰባኪ እንዲህ አለ። ኢየሱስ በበረት የተወለደው እኮ በረት ሲባል በበረት መወለድ ፈልጎ እንዳይመስል ራሱን ዝቅ ሊያደርግ ነው ምናምን ብለህ በዛ ደረጃ ትውት አታርገዋል። እናማ በቃ እኮ እሱ በበረት የተወለደው እኮ በአካባቢው እኮ እንግዳ ማረፊያ ቦታ ሁሉ ስለተያዘ ነው። ግድ ሆኖበት ነው እንጂ እኮ በበረት የተወለደው ቦታ ሌላ ማረፊያ ቦታ ስለሌለ ነው እንጂ ዝቅታውን እኮ ሊያሳይህ አይደለም ማለት። ለራሱ አንድ የከበረ ማረፊያ መርጦ ሪዘርቭድ ማድረግ ሲችል ያንን ሳያደርግ በበረት የተወለደውን ጌታ ማለት ነው። እና ዝቅታን አትምረጠዋል። ጌታዬን በበረት ተወልዷል ብላችሁ ዝቅታን ለራሳችሁ አትምረጠዋል። እኛ ግን እንዲህ እንላለን። ውድ ልጁ የከበረው ልጁ አንድያው ልጁ ከሁሉ በላይ የሆነው ታላቅ የሆነው ልጁ ኢየሱስ ክርስቶስ ወደ ምድር ሲመጣ የእግዚአብሔርን የክብሩን ባለጠግነት የጸጋውን ባለጠግነት ልክ የገለጠው በጣም ዝቅ ብሎ መጥቶ ነው። ራሱን ባዶ አድርጎ መጥቶ ነው።
ራሱን ምንም አድርጎ መጥቶ ነው። ከአምላክነቱ የሚያገኘውን ያንን ፕሪቪሌጅ ትቶ ነው። አምላክነት የሚታው ነገር አይደለም። አምላክ ሆኖ ሳለ ከአምላክነቱ የሚያገኘውን ያንን ፕሪቪሌጅ ግን ትቶ መጥቶ ነው። ስለዚህ እንዲህ ያለ ሐዋርያው ጳውሎስ በውድ ልጁ የሰጠን የጸጋው ክብር ይመሰገን ዘንድ ይህን ያደረጋል። በውድ ልጁም እንደ ጸጋው ባለጠግነት መጠን በዛ በሚወደው ልጁ እንደ ጸጋው ባለጠግነት መጠን አለ። እንደሱ እንደ እግዚአብሔር ባለጠግነት እንደ እግዚአብሔር ኃያልነት መጠን አለ። እንደ ኃያልነቱ መጠን እንዲህ ነው የሆነው። በጉ ታረደ። ታላቁ በግ የይሁዳ አንበሳ ታረደ። በደሙ የተደረገ ቤዛነታችንን አገኘን። እንደ ጠፋው ልጅ ጠፍተን ተንከራተን ስንመጣ ያ በግ ታረደ። ጠራን፣ ወደ መንግስቱ ጠራን። ወደሚወደው ልጁ መንግስት አፈለሰን። ይህን ሁሉ ከነገረን በኋላ ሐዋርያው ጳውሎስ ቁጥር 8 ላይ ጸጋውንም በጥበብና በአእምሮ ሁሉ አበዛልን አለ። ጸጋውን አበዛልን አንድ ነገር ነው። በጥበብና በአእምሮ ሁሉ አበዛልን እና እንዲህ እየተባባልን ነበር አይደል? የምንዘምርለት እልል የምንለት ጸጋ ብቻ አይደለም ያለን። የተቀበልነው ጸጋው በዝቶልኛል፣ በጸጋው ድኛለሁ፣ አዳነኝ በጸጋው እያልን እየዘመርን የምንኖርለት ብቻ አይደለም፣ የምንረዳው ጸጋ ነው። የምንረዳው ጸጋ፣ የምንገነዘበው ጸጋ ነው። እግዚአብሔር ጸጋውን አብዝቶልናል። ያበዛልን ግን አለ በጥበብና በአእምሮ ሁሉ ማለት። እነዚህ ጥበብና አእምሮ ምንድን ናቸው? ያ ጥበብ የምንለው ነገር በተግባር ላይ ሲውል ብዙ ለውጥ ማምጣት የሚችል ተጽዕኖ ማምጣት የሚችልን እውቀት፣ ተግባራዊ እውቀትን ያሳያል። አእምሮ ደግሞ ያንን እውቀት በተግባር የምናውልበትን ካፓሲቲ፣ ያንን ችሎታ ያሳያል። እግዚአብሔር ጸጋውን ያበዛልን አንደኛ ያንን ጸጋ ፕራክቲካል ማድረግ የምንችልበት፣ ተግባራዊ ማድረግ የምንችልበት፣ በተግባር መኖር የምንችልበትን ያንን እውቀት አስታጥቆ ነው። ጸጋውን ያበዛልን ከእውቀቱ ጋር አስታጥቆ ነው። ጸጋው ፕራክቲካል ከሚሆንበት እውቀት ጋር አስታጥቆ ነው። እሱ ብቻ አይደለም፣ ጸጋውን ያበዛልን ያንን እውቀት በተግባር መዋል ከምንችልበት አቅም ጋር አብሮ። ስለዚህ የምንዘምርለት ጸጋ ብቻ አይደለም ያለን፣ የምንኖርበት ጸጋም ጭምር ነው ያለን። ሐዋርያው ጳውሎስ ለቲቶ ሲጽፍለት ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን አስወግደን የታላቁን ተስፋችንን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን መገለጥ እየተጠባበቅን እንድንኖር ያስተምረናል። አስተማሪ ጸጋ ነው የተሰጠን። የሚያጸና ጸጋ ነው የተሰጠን። የሚያስኖር ጸጋ ነው የተሰጠን። በህይወት የሚገለጥ ጸጋ ነው የተሰጠን። እግዚአብሔር ጸጋውን አብዝቶልናል፣ አትረፍርፎልናል። አባንደንትሊ ነው ጸጋውን አበዛልን ነው የሚለው። ዝም ብሎ እንደው ቆጥሮ አይደለም የሰጠን ጸጋው። 1 2 3 ይሄ ይበቃሃል ለአንተ ደግሞ 5 ይበቃሃል ብሎ አይደለም ጸጋውን የሰጠን። አበዛልን፣ አትረፈረፈልን። ያንን ጸጋ ሊቆጠር በማይችል መልኩ እግዚአብሔር በእኛ ላይ ያፈሰሰው፣ በማይገባን ላይ ያፈሰሰው ጸጋ ለማይገባው የሚሰጥ ከመሆኑ የተነሳ አበዛልናል። ሲያበዛልን ግን በቃ ጸጋውን አበዛልን ብቻ አላለም። ኳሊፋይ ያደረገው አየህ፣ በጥበብና በአእምሮ ሁሉ ያበዛልናል። ያንን ጸጋ ፕራክቲካል በምናደርግበት እውቀት ነው ያስታጠቀናል። ጸጋውን ሲሰጠን ዝም ብሎ ጸጋውን ብቻ አይደለም የሰጠን፣ ፕራክቲካል አድርገን የምንኖርበትን እውቀት አብሮ ነው የሰጠን። እሱ ብቻ አይደለም፣ ያንን እውቀት ደግሞ ተግባር ላይ የምናውልበትን አቅም ጭምር ነው አብሮ ከጸጋው ጋር ይሰጠናል። የምንዘምርለት ጸጋ ብቻ አይደለም፣ የምንኖረው ጸጋ ጭምር ነው። በህይወት የምንገልጠው ጸጋ ጭምር ነው። ጳውሎስ እየጻፈ ተደራሲያኑ ለሌላ ታላቅ እውነት ያዘጋጃቸዋል። እየጻፈ ለሌላ ታላቅ የሆነ ነገር ያዘጋጃቸዋል። ስለ ጸጋው እየነገራቸው አሜን እልል እያሉ ስለሚሰሙት ነገር ደጋግሞ እየነገራቸው፣ በተለያየ መልኩ እየነገራቸው፣ ነገር ግን ለሌላ ነገር እያዘጋጃቸው ነው። በጥበብና በአእምሮ ሁሉ ነው ጸጋ ይበዛላችሁ። ዝም ብሎ ጸጋው ዝም ብሎ አይደለም፣ ራንደምሊ አይደለም የተሰጣችሁ ጸጋውን መረዳት በምትችሉበት ተግባራዊ እውቀት ሞልቶ ነው የሰጣችሁ። እሱ ብቻ አይደለም፣ በተግባር በምታውሉበት በዛ አቅም ሞልቶ ነው ጸጋውን የሰጣችሁ። በዛ ደረጃ ነው ያትረፈረፈላችሁ። ምን ያህል መታደል ነው ለኛ። አዎ
ትላንትና እምቢ ብለን ልሄድ ነው። አዎ ቤቱ ከገባን በኋላ እንኳን በአመፀኝነት ለምንታወቀው፣ አዎ ካዳንን በኋላ እንኳ በስሙ መጠራት ከጀመርን በኋላ እንኳ ኢየሱስ ብለን እጃችንን አንስተን ማምለክ ከጀመርን በኋላ እንኳ በብዙ ነገር እየሳትን ከፊቱ መጥፋት ለምንመኘው ለኛ፣ አዎ በጥበብና በአእምሮ ሁሉ ጸጋውን አብዝቶልናል እኮ። ነገ እንደምንበድለው፣ ነገ ወደኋላ እንደምንል፣ ነገ ፊታችን እንደምናዞርበት እያወቀ እሱን እየተረዳ፣ አዎ ጸጋውን አትረፍርፎላችኋል። ለዛውን በጥበብና በአእምሮ ሁሉ አትረፍርፎላችኋል። ለምን? ጸጋው ብቻ በቂ ያሉ ነው። ጸጋው በጥበብና በአእምሮ ሁሉ እንዲትረፈረፍ ያደረገው ለምን? አያችሁ፣ እግዚአብሔር ሞቲቭ አለው። በሚያደርገው ነገር ሁሉ ሞቲቭ አለው አይደል? ልክ እንደኛ ስናገለግል ሞቲቫችን ምንድነው? ስናወራ ሞቲቫችን ምንድነው? ስነጋገር ሞቲቫችን ምንድነው? እሱ የራሱ ጉዳይ ሆኖ እያለ ማለት ነው። ይሄ ቁጭ ብለን እኛ መመርመር ያለብን ነገር ነው። ቲክቶክ ላይ ቁጭ ብለን ስናወራ ለፕላትፎርሙ ስለሆነ እያወራ ያለሁት ቁጭ ብዬ ሳወራ እዚህ ቁጭ ብዬ የሆነ ነገር አንስቼ ርዕስ ለጥፌ አንዳንዴ ፎቶም ለጥፌ ሳወራ ቁጭ ብዬ ማለት ነው። ሳማ ይሁን ሞቲቭ አለኝ አይደል? አያችሁ፣ እግዚአብሔር ሞቲቭ አለው። ጸጋውን ያበዛበት ሞቲቭ አለው። ሲያበዛው በጥበብና በአእምሮ ሁሉ ነው ያበዛው። ጥበብና አእምሮን ደጋግመን ፈታ ናቸው። ለምን ሲባል ቁጥር 9 ላይ ያመጣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናል። እግዚአብሔር ለማድረግ የወደደው ነገር አለ፣ ያሰበው ነገር አለ። በማ በክርስቶስ። አሁንም ማትረሱት ነገር በማ በክርስቶስ። ከዛስ በክርስቶስማ ለማድረግ የወደደው ነገር አለና ያንን ሐሳቡን የፈቃዱን ምስጢር ባደርገው ይሄንን በቃ ሐሳቤ የሚሞላው ይሄን ሳደርገው ነው ያለውን እንደዚህ ነው የማደርገው ያለው። እግዚአብሔር ምስጢሩን ማካፈል፣ እግዚአብሔር ያሰበው መናገር ለአብርሃም ምን እንደጠየቀው ተመልከቱ። እኔ ከአብርሃም ማደርገውን እደብቃለሁ አለ። ሎጥ ያለባትን ከተማ ሊያጠፋ ሲል እግዚአብሔር እንዲህ አውቃለሁ እኮ ልጆቹን እንደሚመራ አውቃለሁ። ከዛ በኋላ እኮ እኔ ለአብርሃም በቃ ታማኝ ባሪያዬ ከመሆኑ የተነሳ የምደብቀው ነገር የለም ማለት አንዲትን ከተማ ለማጥፋት ማለት ነው። አጠፋለሁ ብዬ ሄጄ እነግረዋለሁ ለአብርሃም ታማኝ ሰው ስለሆነ፣ ትውልዱን ከሱ በኋላ ልጆቹን ጭምር እንዴት መምራት እንዳለበት የሚያውቅ ሰው ስለሆነ፣ ጥሩ ሰው ስለሆነ፣ መልካም ሰው ስለሆነ ከአብርሃም እኔ የማደርገውን አልደብቅም ማለት። የእግዚአብሔር ምስጢረኛ መሆን፣ የእግዚአብሔር ምስጢር መካፈል ታማኝነትን ይጠይቃል። ለእኔና ለእናንተ እንዲህ ነው ያደረገው። ጸጋውን በጥበብና በአእምሮ አበዛልንና የፈቃዱ ምስጢር አስታወቀናል። አያችሁ፣ ጸጋው በጥበብና በአእምሮ ጸጋው ምን እንደሚያደርግ ተግባራዊ መሆኑን በተግባር የሚገለጥ መሆኑን የእግዚአብሔር ጸጋ በምናውቅበት በዛ ተግባራዊ እውቀት በዛ ጥበብ በሚባለው ነገር እንደዚሁም ደግሞ ያንን ጥበብ ያንን እውቀት ተግባራዊ በምናደርግበት አእምሮ ብሎ በሚጠራው በዛ አቅም ሞልቶ ጸጋውን ያትረፈረፈልን አንድ ነገር ሊያደርግ ነው። ምን? የፈቃዱ ምስጢር ሊያስታውቅ ነው። አያችሁ፣ እግዚአብሔር የፈቃዱ ምስጢር ሊያስታውቅ ሲፈልግ፣ ሊነግረን ሲፈልግ እግዚአብሔር ያንን የኔ ፈቃድ ነው ያለውን ከዘመናት በፊት ያሰበውን ሸፍኖ ያስቀመጠውን ያንን ምስጢር ለኛ ሊገልጠው ሲፈልግ አስቀድሞ ጸጋውን በጥበብና በአእምሮ ሁሉ አበዛልናል። ያ ጸጋ አእምሯችንን የሚከፍት ጸጋ ነው። ያ ጸጋ ያንን ማስተዋል የሚሰጥ ጸጋ ነው። ያ ጸጋ በተግባራዊ ሕይወት እንድንኖር የሚያደርግ ጸጋ ነው። እንደዛ አትረፈረፈልናል። ለምን ሲባል ለማድረግ የወደደው ነገር አለና እሱን ሊያስታውቀን ስለወደደ፣ ያንን ምስጢር ሊገልጥልን ስለወደደ፣ ያ ምስጢር የአእምሮ መከፈትን ስለሚፈልግ፣ ያ ምስጢር የአእምሮ መብራትን ስለሚፈልግ፣ ያ ምስጢር ያንን ክርስቲያናዊ ጥበብ ስለሚፈልግ፣ ያንን ሰማያዊ ጥበብ ያንን ኤክስትራናቹራል የሆነውን ያንን ጥበብ ስለሚፈልግ፣ መረዳት ስለሚፈልግ፣ ያንን ምስጢር ሊያስታውቀን ሲፈልግ ጸጋውን በጥበብና በአእምሮ ሁሉ አበዛለን። ይህን የክርስትና ምስጢር መረዳት በጥበብና በአእምሮ የተትረፈረፈ ያንን ጸጋ ይፈልጋል። እግዚአብሔር አስቀድሞ ያንን ያመቻች፣ ያንን የሰጠን ጸጋውን በጥበብና በአእምሮ ሁሉ አበዛለን። ለምን? በክርስቶስ ለማድረግ የወደደውን ነገር እኛም ተረድተን መኖር ስለሚገባል፣ በክርስቶስ ለማድረግ የፈቀደውን ያንን ምስጢር ያንን ያካፈለንን ምስጢር ተረድተነው መኖር ስለሚገባል፣ ያ ደግሞ ሁል ጊዜም ቢሆን ከእግዚአብሔር ዘንድ የሚለቀቅን በጥበብና በአእምሮ ሁሉ የሚበዛን የሚትረፈረፍን ያንን ጸጋ ስለሚፈልግ አስታውቆናለን።
ምንድነው ያስታወቃችሁ? እግዚአብሔር የሰጣችሁ የነገራችሁ ያ ሚስጥር ምንድነው? ያ ትክክለኛ የበራን አይምሮ፣ ያንን ትክክለኛው መገለጥ ያገኘን አይምሮ፣ ያንን ጸጋ በዛ ጸጋ የተዳሰሰን አይምሮ የሚጠይቅ ያ ሚስጥር ምንድን ነው ሲባል በዘመን ፍጻሜ ሊደረግ ያለ ነገር ነው። ያ ሀሳብ ያ ሚስጥር ምንድን ነው? ሰማይና ምድርን ሊጠቀልል ፈልጓል። ሪካፒቹሌት ሊያደርገው ፈልጓል። ሰማይና ምድርን ሊጠቀልለው ፈልጓል። በሆነ ስም ሊጠራው ፈልጓል። በማ ስም ሊጠራው? በክርስቶስ። አያችሁ፣ ጳውሎስ አንድ ፎርሙላ ይጠቀማል። ምንም ነገር ያወራ በክርስቶስ። ጳውሎስ ኤፌሶን ላይ ምንም ነገር ያወራ አንድ ማህተም ይጠቀማል። በአንድ ማህተም ይዘጋዋል። በክርስቶስ የሚል ማህተም ይዞ ኤፌሶንን ይጽፋል። በአንድ እጁ በክርስቶስ የሚል ማህተም ይዞ የሆነ ደብዳቤ እንደሚጽፍ ሰው አስቡት። የሆነ ሀሳብ ይናገርና ከዛ በክርስቶስ ብሎ ያትመዋል። በማንም አይደለም፣ በክርስቶስ። ሌላ ቦታ እንዳትባዝን። አንተ እኮ ጣፋንታ የተቀየረ ሰው ነህ። ጣፋንታን ለውጣለን ብለው ውርውር እንደሚሉ የኤፌሶን ሰዎች እነሱ እንደሚያንገላቷቸው ሰዎች አሁን አይደለም። ጣፋንታ ተቀይሯል እኮ። ዴስቲኒ እኮ ተቀይሯል። በማ? በክርስቶስ። ማይ ጋድ። በክርስቶስ ለማድረግ የወደደው ነገር አለና እሱን የወደደውን አስታውቆናል። ምንድን ነው ሲባል በክርስቶስ መጠቅለል። በክርስቶስ መጠቅለል፣ ሰማይና ምድርን በክርስቶስ መጠቅለል። በሆነ ስም ሊጠራቸው ነው። ክርስቶስ በሚባል ስም ሊጠራቸው፣ ሊጠቀልላ ሪካፒቹሌት ሊያደርጋቸው ነው። ሪካፒቹሌት ሊያደርጋቸው ነው። በማ? በክርስቶስ። አይገርማችሁም? ቁጥር 11 ላይ መጣና እንደ ፈቃዱ ምክር ሁሉንም ይሰራል። ተጠቀለለሽ ምንድን ነን እኛ? አሁን አሁን ሰማይና ምድር ተጠቀለለና ከኛ ህይወት ጋር ምን ያገናኘዋል? ምን አገባኝ? አሁን ሰማይ ምድር ምን ያገናኘዋል ከኔ ህይወት ጋር? አረ እንዲያገናኘዋል። እንደ ፈቃዱ ምክር ሁሉን የሚሰራ በዛ ሚስጥር ውስጥ አንተ ባወቅከው በተረዳው ሚስጥር ውስጥ አንድ ነገር አድርጓል። እንደ እግዚአብሔር ምክር ሁሉን የሚሰራ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሀሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ሰማይና ምድር በክርስቶስ ሪካፒቹሌት ስትደረግ እኛ የተቀበልነው አንድ ርስት አለ። ዘላለማዊ ርስት አለ። ምን ዘላለማዊ ርስት? በማ የተቀበልከው? በክርስቶስ። ደጋግሞ በክርስቶስ 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 ተባርካችኋል፣ በክርስቶስ ተወስናችኋል፣ በክርስቶስ ልጅ ተደርጋችኋል፣ በክርስቶስ ጸጋ በስቶላችኋል፣ በክርስቶስ ተዋጅታችኋል፣ በክርስቶስ። ማይ ጋድ እግዚአብሔር ጸጋውን ሁሉ አብዝቶላችኋል በጥበብና በአእምሮ። በማ? በክርስቶስ። እግዚአብሔር የሆነ ነገር ሊያደርግ ያለው የፈቃዱ ሚስጥር ሊገለጥ ነው ለእናንተም። የፈቃዱ ሚስጥር ደግሞ እግዚአብሔር ሊያደርግ ያለው ነገር ነው። በማ? በክርስቶስ። በዘመን ፍጻሜ ሊያደርግ ያለው ነገር አለ። እግዚአብሔር ሰማይና ምድር መጠቅለል ፈልጓል። በማ? በክርስቶስ። እናንተ በዛ ሰማይና ምድር መጠቅለል ሀሳብ ውስጥ በሰፊው ባለፈው ስላነሳ ነው፣ እሱን ልፈታ አልጀምርም። በዛ ሀሳብ ውስጥ እናንተ ደግሞ እንደሱ ሀሳብ አስቀድማችሁ ተወሰናችኋል ርስት ለመቀበል እና ርስትን ተቀብላችኋል። በማ? በክርስቶስ። ቁጥር 12 ላይ ይመጣና ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ይህ ሁሉ የሆነው ለምንድን ነው? እግዚአብሔር ይህን ሁሉ ያደረገላችሁ ለምንድን ነው? የክብሩ ምስጋና እንድትሆኑ ነው። በክርስቶስ ተስፋ ያደረጋችሁ እናንተ ለክብሩ ምስጋና እንድትሆኑ፣ የእግዚአብሔር ስም የሚጠራባቸው፣ የእግዚአብሔር ስም የሚመሰገንባቸው፣ ልክ እነሱ ሲታዩ እግዚአብሔር አብሮ የሚታይባቸው ሰዎች እነሱን ሲመለከቷቸው ጭራሽ እነሱ ሙሽሽ ብለው ጠፍተው እግዚአብሔር ራሱ እነሱ ላይ የሚገለጥባቸው፣ የእግዚአብሔር ስም የማይሰደብባቸው ግን የሚከብርባቸው እነዛ ሰዎች ምን አይነት ሰዎች ናቸው? በክርስቶስ ተስፋ ያደረጉ ሰዎች ናቸው። ጂሰስ ዛሬ አንድ ነገር ለምናችሁ፣ የእግዚአብሔር ስም የሚሰደብበት ቦታ አትገኙ። ለዛ ነው ሐዋርያው ጳውሎስ ፊልጵስዩስ መልእክቱ ላይ በከንቱ ውዳሴ ወይም ለወገኔ ይጠቅማል በሚል አንዳች አታድርጉ ብሎ የሚናገር። ማንም ቢሆን የእግዚአብሔር ስም የሚሰደብበት ቦታ አትገኙ። የእግዚአብሔር ስም የሚሰደብበት ስፍራ ላይ አትገኙ። ያ ቦታ የእናንተ አድራሻ አይደለም። ለምን? ምክንያቱም እናንተ ለክብሩ ምስጋና እንድትሆኑ የተጠራችሁ ሰዎች ናችሁ።
የእግዚአብሔር ክብር እንዲመሰገንባችሁ፣ እንዲታይባችሁ፣ እንዲጠራባችሁ፣ እንዲገለጥባችሁ የተጠራችሁ ሰዎች ናቸው። እንደነዚህ አይነት ሰዎች የሚታወቁት በክርስቶስ ተስፋ በማድረግ ነው። የሚመጣው ተስፋ የሚመጣው የእግዚአብሔር መንግስት በክርስቶስ የሚወርሱት እንደሆነ ተረድቶ የሚኖሩ ሰዎች ናቸው። እግዚአብሔር የሚሰደብበት ቦታ ስንገኝ በክርስቶስ ተስፋ እያደረግን እንዳልሆነ ወይ በራሳችን ወይ በሌላ ስጋ ለባሽ ወይ በሆነ ሲስተም ተስፋ እያደረግን እንደሆነ ነው የሚታየው። እግዚአብሔር የሚሰደብበት ቦታ ስንገኝ በክርስቶስ ተስፋ እንዳላደረግን ይታያል፣ ይገለጣል። ጳውሎስ ግን ጸጋው በጥበብና በአእምሮ ሁሉ ይበዛላችሁ ለዚህ ነው አለ። የፈቃዱን ምስጢር እግዚአብሔር አስታውቋችኋል። ተመልከቱ፣ ለዚህ ነው ጸጋው በጥበብና በአእምሮ ሁሉ ይበዛላችሁ የተትረፈረፈላችሁ። ለዚህ ነው እግዚአብሔር በሰማይና በምድር ያለውን ሁሉ በልጁ በክርስቶስ ሊጠቀልላለሁ። በዛ ውስጥ እናንተ ደግሞ አስቀድማችሁ የተወሰናችሁት አስቀድማችሁ እንደ እግዚአብሔር ሐሳብ የተመረጣችሁት እናንተ በክርስቶስ ርስትን ትቀበላላችሁ። በቃ ትቀበላላችሁ፣ ራሷን ተቀብላችኋል። ስለዚህ እናንተ በክርስቶስ ተስፋ ያደረጋችሁት እናንተ ለክብሩ ምስጋና እንድትሆኑ እግዚአብሔር ይህን ሁሉ አድርጓልና፣ እግዚአብሔር ጸጋውን አብዝቶላችኋልና፣ እግዚአብሔር ምስጢሩን አስታውቋችኋልና፣ እግዚአብሔር ርስትን ሰጥቷችኋልና እናንተ ለእግዚአብሔር ክብር ምስጋና ናችሁ። በክርስቶስ ተስፋ ማድረጋችሁ ይገለጥ። ሰዎች ሲያዩአችሁ በክርስቶስ ተስፋ የምታደርጉ ከሰማይ የሚመጣን ተስፋ በክርስቶስ አምናችሁ የምትጠብቁ እንደሆናችሁ ይገንዘቡ፣ ይዩአችሁ። እስቲ ሰይፍ ስንማዘዝ አምሽተን ከዛ በኋላ በክርስቶስ ተስፋ እያደረግን ነው ማለት አንችልም። ድንጋይ ስንወራወር አምሽተን ከዛ በክርስቶስ ነው ተስፋ ያደረግነው ማለት አንችልም። በቴስታ ስንባባል ቆይተን ስም ስንጠፋፋ ቆይተን ወንድማችንን ይዘን ላይፍ ገብተን እህታችንን ይዘን ላይፍ ገብተን በክርስቶስ ነው ተስፋ ያደረግነው ማለት አንችልም። የሆነን ሰው አጥረግርገን ሰድበን ስንጨርስ በክርስቶስ ተስፋ ያደረግን እኛ ማለት አንችልም። እግዚአብሔር ስሙ የሚሰደብበት ቦታ በክርስቶስ ተስፋ የሚያደርጉ ሰዎች አይታዩም፣ አይገኙም። እግዚአብሔር የሚሰደብበት ስሙ የሚሰደብበት ስፍራ ላይ በሱ ተስፋ ያደረጉ ሰዎች አይመቻቸውም፣ አይቀመጡም፣ አይኖሩም። ጌታ ይፈውሰን። እናንተ ለክብሩ ምስጋና ለመሆን ተጠርታችኋል። በክርስቶስ ተስፋ ያደረጋችሁ እናንተ ደግሞ የእውነትን ቃል የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችኋል። እናንተ በመንፈስ ቅዱስ የታተማችሁ ናችሁ። በኋላ ላይ የሄድና ጳውሎስ እንዲህ ይላችኋል፣ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ ይላችኋል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ያላቸው ሄዳችሁ ስትመለከቱት ዳይሬክት ኮንቴክስቱ ዝሙት አይደለም አለ፣ ኢምፕላይ አድርጎታል፣ ግን አይደለም። ዳይሬክት ኮንቴክስቱ ስርቆት አይደለም። ዳይሬክት ኮንቴክስቱ ግድያ አይደለም። ዳይሬክት ኮንቴክስቱ በወንድማማች መካከል ያለ የአንድነት ማጣት ነው። በወንድማማች መካከል ያለ መራበሽ ነው። አንዱ ሌላውን በአንደበት ማጥቃቱ ነው። አንዱ ሌላው ላይ መቆጣቱ ነው። አንዱ ሌላው ላይ በኔጌቲቭ ኢነርጂ መነሳቱ ነው። ከዛ ሌሎቹን ደግሞ ይቀጥላቸዋል ጳውሎስ። አይታቸዋል። እኩል ፎርስ ያላቸው ነገሮች ናቸው። በቀን ውስጥ ከምናስተናግዳቸው እዚህ ፕላትፎርም ላይ ከምናስተናግዳቸው ላይቭ ሴሽኖች ምን ያህሉ ናቸው ለቤዛ ቀን የታተምንበት ይህን መንፈስ ያላሳዘኑ? ከተነጋገርናቸው ንግግሮች፣ ካደረግናቸው ነገሮች፣ ካወራናቸው ወሬዎች፣ ከሰራናቸው ስራዎች ምን ያህሉ ናቸው መንፈስ ቅዱስን ያላሳዘኑት? መንፈስ ቅዱስ ግን አስቀድመን በክርስቶስ ተስፋ ያደረግነው ለክብሩ ምስጋና የሆነው እኛ ርስት የተቀበልነው እኛ የታተምንበት ወንጌሉን ስለሰማን የታተምንበት ነው። ጳውሎስ ድህነቱን ትሪኒታሪያን ያደርገዋል ብለናል። አባት ልጁን ልኳል። ልጅ በገዛ ደሙ ዋጅቶናል። መንፈስ ቅዱስ ደግሞ አትሞናል። በጣም ብዙ ነገር ስናወራ ነበር። 4-5 ሳምንት ወስደን ብዙ ነገር ስናወራ ነበር። ትሪኒታሪያን ነው፣ ስላሴያዊ ነው። ጳውሎስ የሚያመጣው ነገረ ድነት፣ ጳውሎስ የሚያመጣው ኤክሌሲዮሎጂ በሙሉ ስላሴያዊ ነው የተባባለ ነበር። እርሱም የርስታችን መያዣ ነው ይልናል። እግዚአብሔር ያለውን ሁሉ እስኪያዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል።
አሁን እዚህ ጋር አበቃን። ጳውሎስ እንደዚህ በማለት ይናገራል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አሁን ጥበብና መገለጥ የሚባል ነገር ያመጣል ጳውሎስ እዚህ ጋር እንዲሰጣችሁ እለምናለሁ። የመጨረሻ ሳምንታችን እንዲህ የሚል ነበር። ጳውሎስ ለሚሰሙት ሰዎች ይጸልያል። ጳውሎስ ስላስደሰቱት ሰዎች፣ ስለነሱ ሲሰማ ደስ ስለተሰኘባቸው ሰዎች ይጸልያል። ጳውሎስ ስለሚያገለግላቸው ሰዎች ይጸልያል። ጳውሎስ የሆነ ቃል ስለሚያካፍላቸው ሰዎች ይጸልያል። ጳውሎስ ይህንን ድንቅ ዜና ስለነገራቸው ሰዎች ይጸልያል። ድጋሚ ደግሞ በጣም የሚደንቅ እውነት ሊነግራቸው ስላሉ ሰዎች ይጸልያል። ከጳውሎስ ጋር መጸለይ የዘንድሮውን አገልግሎታችንን ይፈትነዋል፣ ይፈትሸዋል፣ ይወቅሰዋል። ጳውሎስ የሚያገለግላቸው ሰዎች ፊት ቆሞ የሚጸልይላቸው ጸሎት ወይ ደብዳቤ ሲጸልይ የሚጸልይላቸው ጸሎት ዛሬ ቤተክርስቲያን ነን በምንለው በእኛ የሚጸልየውን ጸሎት ይፈትሻል። ጳውሎስ ምድራዊ ነገር አይጸልይላቸውም። ጳውሎስ በዙሪያቸው ካለ አስማተኛና መተተኛ እንዲጠበቁ አይጸልይላቸውም። እንደዛ አትጸልዩ እያልኩ አይደለም። የጳውሎስ የጸሎቱ ክላይማክስ ግን እሱ አይደለም። አይገርምም? በዚህ ምክንያት የሰማይ ሁሉ አባትነት የምድር ሁሉ አባትነት ከሚሰየምበት ከፊት እንበረከካለሁ ብሎ ከጀመረ ጳውሎስ የሚጸልየው ጸሎት ጾም ጸሎት ትገቡበታላችሁ፣ ምሽግ ትገቡበታላችሁ። ጸሎቱን ብቻ ይዛችሁ ማለት ጳውሎስ ስለ እናንተ እያመሰገንኩ ጸልያለሁ ካለ በዛ ጸሎት እናንተ ዶክትሪን ትሰራላችሁ። የጳውሎስ የጸሎቱ ክላይማክስ ዛሬ ቤተክርስቲያን ለምታገለግላቸው ሰዎች፣ በውስጧ ላሉ ሰዎች፣ አካል ለሆኑት ሰዎች፣ ለምዕመናኗ የምትጸልየውን ጸሎት ይፈትሻል። እሱ ብቻ አይደለም፣ አገልግሎታችንን ራሱ ይፈትሻል። ለምናገለግላቸው ሰዎች ልንጸልይላቸው ይገባል። እዚህ መተን ለምናስተምራቸው ሰዎች ልንጸልይላቸው ይገባል። ዕቅበተ እምነት ለምንሰራላቸው ሰዎች ልንጸልይላቸው ይገባል። ለምናገለግላቸው ሰዎች ልንጸልይላቸው ይገባል። ከአማኒ ጋር እያወራናችሁ ነበር። ካርሰንን ይዘን ፕሬይንግ ዊዝ ፖልን ምን ያህል ጸልየንላችኋል? ራሳችንን መውቀስ ይገባናል። እንዲህ ሳወራ ምን ያህል ጸልየላችሁ መጣ? ጥያቄና መልስ ብለን ስንከፍት ምን ያህል ጸልየንላችሁ ነው? የሆነ ነገር ልታካፍሉን ስንመጡ ምን ያህል ጸልያችሁልን ነው? የሆነ አገልግሎት ልታገለግሉን ስትመጡ ምን ያህል ጸልያችሁልን ነው? ልናገለግላችሁ ስንወጣ ምን ያህል ጸልየን ነው? እና ለጳውሎስ ከመልእክቶች ውስጥ አንዱ ፒላር የመልእክቶቹ ፒላር ጸሎት ሆኖ ታገኙታላችሁ። ኤፌሶን ላይ ማጀስቲክ የሆኑ ጸሎቶች ይጸልያል። የቤተ ክርስቲያን ጸሎታችን፣ የአገልግሎት ዘርፍ ጸሎታችን፣ ለምናገለግላቸው ሰዎች የምንጸልያቸው ጸሎቶች ምንድን ናቸው? እንዴትስ ናቸው? እንዴትስ እንቃኛቸው? ይህን እያወራን ጨርስን። ሐዋርያው ጳውሎስ በዚህ ሁሉ ውስጥ አንድ ነገር ይናገራል። ዕጣ ፋንታችሁ ተለውጧል። የሰዎችን ዕጣ ፋንታ እለውጣለሁ ለምትለው ጣዖት ተገዝተው ለኖሩ ሰዎች ዕጣ ፋንታቸውን ለማወቅ ዕጣ ፋንታቸውን ለመለወጥ እነዛን የኢንቨስትመንት ያህል ዋጋ ያላቸውን የጥንቆላ መጽሐፍት ያገላብጡ የነበሩትን እነዛን የኤፌሶንን ሰዎች ወንጌል ከገባቸው በኋላ ያንን ኢንቨስትመንት ያንን የብዙ 100 ዓመት ደሞዝ ጥለው ለመጡ ሰዎች ጳውሎስ እንዲህ ይላቸዋል። ዕጣ ፋንታችሁ ተለውጧል። አሁን ዴስቲኒያችሁ በእግዚአብሔር ፊት ነው። ርስት ተቀብላችኋል። እናንተ ምድራዊ ሰው አይደላችሁም። በረከታችሁ ሰው የሚያገኘው ስፍራ ላይ አልተቀመጠም። የተባረካችሁት በረከት የሆነ ሰው መጥቶ የሚሰርቀው ስፍራ ላይ አልተቀመጠም። የተባረካችሁት በረከት በሰማያዊ ስፍራ ያለ በረከት ነው። በመንፈሳዊ ስፍራ ያለ በረከት ነው። የተባረካችሁበት በረከት የደሞዝ ጭማሪ እኮ አይደለም። የሆነ ማኔጀር ተጠርቶ የባረካችሁ በረከት አይደለም። የሆነ ሊቅ የሆነ ባለስልጣን ተጠርቶ የባረካችሁ በረከት እኮ አይደለም። የሆነ የሃይማኖት መሪ ተጠርቶ የባረካችሁ በረከት አይደለም። የተባረካችሁበት በረከት በክርስቶስ በአንድ ልጁ የተባረካችሁት በረከት ነው። የክብሩ መንጸባረቅ የባህሪው ምሳሌ በሆነው በልጁ በውድ ልጁ በሚወደው ልጁ የተባረካችሁት በረከት ነው። ዕጣ ፋንታችሁ ተቀይሯል።
ዴስቲኒያችሁ ተለውጧል። እናንተ ጸጋ የበዛላችሁ ሰዎች ሆናችኋል። በጥበብና በአእምሮ ሁሉ አንድ እውነት እግዚአብሔር ከዘመናት ጀምሮ የሸሸገው ያ እውነት የተገለጠላችሁ ሰዎች እኮ ሆናችኋል። ዕጣ ፈንታችሁ ተቀይሯል። ዕጣ ፈንታው የተቀየረ ሰው የሚኖረው ኑሮ ደግሞ ከእናንተ ይጠበቃል። ያ ኑሮ ደግሞ አይምሯችሁ ሲከፈት፣ ልባችሁ ሲከፈት፣ አይምሯችሁ ሲበራ፣ መንፈስ ቅዱስ አይምሯችሁን ሲያበራ፣ አይኖቻችሁን ሲከፍት በምትረዱት መረዳት የምትኖሩት ህይወት ነው። ክርስትና የመገለጥ ህይወት ነው። ክርስትና የመረዳት ህይወት ነው። ስለዚህ እንጸልይላችኋለሁ ያን ክርስትና አጽንቶ የሚያኖራችሁን ሪሊ እግዚአብሔርን እያወቃችሁት እየተረዳችሁት ሪሊ የተገለጠላችሁ የሚያኖራችሁን ኑሮ ያንን ኑሮ መኖር የምትችሉበት ያንን ህይወት መምራት የምትችሉበት ያንን ጸጋ ለምንላችኋለሁ። ያንን የአይን መከፈት ለምንላችኋለሁ። እጸልይላችኋለሁ እናንተ ዋው ዛሬም እንደዚህ ይሁንልን። ዛሬም የልባችን አይኖች ይብሩልን። ዛሬም ያ የጥበብና የመገለጥ መንፈስ ያገኘን። ዛሬም ያሱን የምናውቅ ሪሊ እግዚአብሔርን ተረድተን የምንኖርበት ያ የጥበብና የመገለጥ መንፈስ ይብዛልን። ኔክስት ዊክ ጌታ ቢፈቅድና ብንኖር ከዚህ እንጀምራለን። ከቁጥር 15 ጀምረን ከቁጥር 15 16 ጀምረን 17ን ይዘን እንቀጥላለን። ተባረኩ። እስቲ እንዲህ እንጸልይ። ያንን የተዋጀንበት እንደም እያሰብን ጥቂት እንጸልይ። እግዚአብሔር ፊት እንሁንና ይህን እያሰብን እግዚአብሔር በውድ ልጁ እንደ ጸጋው ባለጠግነት መጠን በጣም ዛሬ ሳስብ በቃ የነካኝ ክፍል እንደ ጸጋው ባለጠግነት መጠን ተብሎ እንዴት በደሙ ይባላል? የሆነ የከበረ ነገር እንዴት አይጠራም? ስለ ደም መፍሰስ እንዴት ይነገራል? እንዴት ስለ መዋረድ ይነገራል? እንዴት የውርደት ሞት ስለ መሞት ይነገራል? እግዚአብሔር የጸጋውን ባለጠግነት ሊያሳይ ሲፈልግ እኛን ማለት ነው። በአንድያ ልጁ ግን ምን አድርጎ መላእክት አሰልፎ የክብር ልብስ አልብሶ የክብር ዘውድ ደፍቶ አይደለም፣ የእሾህ አክሊል ደፍቶ ያንን ቀይ ልብስ አልብሶ በጎልጎታ ሊሰቀል አድርጎ በዛ የሮማውያን ጅራፍ ጀርባው እስኪገለጥ ድረስ ጀርባው እስኪተለተል ድረስ አጥንቱ እስኪታይ ድረስ እንዲገረፍ አድርጎ ያን የሚወደውን ልጁን የከበረውን ልጁን እንደዛ አድርጎ እውነት ይግባል። እግዚአብሔር እኛን ሲያድነን ያ የከፈለው ዋጋ ይግባል። ልጁ መጥቶ ሲሞትልን ያ የከፈለው ዋጋ ይግባል። እንረዳው፣ እየተረዳ ነው መኖር ይሆንልን። ቀጣዩ መረዳት ደግሞ ከፍ ያለ ነው። ጳውሎስ እዛ ክላይማክስ ውስጥ ሲከተል በቃ ህይወት የሚለውጥ ነገር ይነግረናል። ከዛ በፊት ግን ይሄ እውነት ይግባል። ይሄ የዳንበት እውነት ይግባል። ይህን እያሰብን ይህ መዝሙር እንሰማለን።